እኔ ልጅቷን ካገኛችሁ እስር ቤት ወይኒ ቤት እንኳን ብወረወር ልጃችሁን ለዘላለም አታገኟትም። ሂድ ዞር በልልኝ። እንደዚህ ብለሽ አትወጪም። ዞር በል አላዛር፣ እግዚአብሔርን አታገኛትም። ሁለት አማራጭ ነገርኩህ። በቃ ሁለት አማራጭ ለልጃችን ስንል ይኸው አምጥቼ እንትን ላለው በምትቀበልሽ እቀበልሻለሁ ብላኛለች። በምትቀበለኝ ተቀበለኝ። አልፈልገውም፣ ይሄንን አልፈልገውም። ምን ማለት ነው? ትቼዋለሁ። ምንድን ነው የምታወዛግቢ? አላወዛገብኩም። ዞር በል ዞር በል። ከዚህ ቤት አትወጪም። እሺ አልወጣም። ልጅቷን ትቀመጥ። አልወጣም። እኔ ተደባልዬ እቀመጣለሁ። እስኪ ስታገኛት አያለሁ። አንቺ ቆይ ምን እያደረግሽ ነው ያለሽው? ለምናት ስል ማለት ነው ዝም ብላ ታወራለች። በቃ እኔ በልጅ ነገር አበላሽቻ አይደለም አላዛር። ሂጂ ተቀበይ። በቃ መክሰስ ነው አይደለ? ያንቺ ትልቁ ድርሻሽ መክሰስ ነው። ክሰሽኝ እታሰራለሁ። ከፈለሽ ነይ እንሂድ ፖሊስ ጣቢያ። እስቲ እጅ ከፍንጅ እኔ ጋር መጥተው የያዙ ልጅ ያገኟት። ነይ እንሂድ ነይ። እኔ ልጅ ደህንነቷ የሚጠበቅበት ቦታ የማትገኝበት ቦታ አስቀምጫታለሁ። ምን ታደርጊያለሽ? ነይ ውሰጂኝ። አሳስሪኝ ውሰጂና። ለማንኛውም የት ነበረ? እኔ አላዛር አልፈልገውም። አሁን ብትፈርምም አልፈልገውም። እንዲህ አይደል የፈለገችው? በምትቀበለኝ ትቀበለኝ መታለች። በቃ መጀመሪያ አንብቢ። እኔ እንዲፈረም አልፈልግም ብያለሁ። እንዳትፈርሚ ልጅሽ በእንትን በወረቀት ነው እንዴ በንብረት ነው እንዴ እንትን ብትይው አንብበሽው ነው? አዎ እኔ ምንም ቢሆን እኔ ልጄን መጀመሪያ አንብቢው። አንተ ታነባዋለች። ቃል አንብበው። ልትቀጁ ነው አንቺ ድጋሚ ነገር ልታበላሹ ነው። ግን መፈረም እንዳትቀጭ። እኔ ሄጄ አትችል። መጀመሪያ ካም ቁጭ አይሽ እናቴ በእናትሽ እኔ በጣም ነው የደከመኝ። እኔ በለልጄ ምንም ቢሆን አደርጋለሁ። እኔ ተው ያ ካንተ ምንም አይደርሰኝም ማለት ነው። ልትፈታኝ ነው እንዴ? እኔ ነኝ እንዴ ያመጣሁት? አላዛር ከእናትህ ጋር ተነጋግረን ነው አይደል? ምኑ እኔ ንብረት ምናምን እኔ ስለ ንብረት ማስብ ይመስላል? ልጄ ከቁስ ጋር መወዳደር ይመስላል? እኔ እንደናንተ መስላችኋለሁ? እኔ ስሚ ከሷ ጋር ወርሺ። እኔ ይሄን ነገር እንድታደርግ መጀመሪያ ማልፈልግ። ምን ላይ አስፈርም? አንቺ ነሽ እኔ ንብረት ልታስፈርሚ የነበረው እንጂ እኔ ላስፈርምሽ ነበር። በቃ ንብረት ይሄ እሺ ችግር የለም። እኔ እንዳትፈርሚ ብዬሻለሁ። እንደምትቀበልሽ እቀበላለሁ ብለሽ የለ? አሁን ወረቀቱን እንዳትፈርሚ ወረቀቱን ያዢ። ከፈለጋችሁ ንውሰዱኝ ወደ ህግ ቦታ ውሰዱኝ። እንዳትፈርሚ እኔም አልፈለኩም እንድትፈርምልኝ። በቃ እንሂድ ወደ ህግ ቦታ ንውሰዱኝ። ትልቁ ነገራችሁ ህግ አይደለ? እንሂድ። እንዳትፈርሚ ነው አልኩሽ። እንዳትፈርሚ ነው አልኩሽ። ልጄስ እኔ እዚህ ጋር እየተቃጠልኩ እኮ ነው ያለሁት። እረፊ በእናትሽ አስኑ በእናትሽ። በቃ እኛ አሳድጋለሁ ብላለች። እና እኔ አሳድጋለሁ ቀብረር አድርጌ አሳድጋለሁ። 9 ወር ሙሉ የተሸከምኩት ከባልሽ ጋር እንትን ብላ ነው ተዋውለው ነገር ጨርሰው ነው ከኔ ጋር። አዎ እኔን አታስገቢ። ታዲያ ወረቀቱ ለምን አመጣ? በቃ የምን ወረቀት ነው? ይሄው አነበብሽው አይደል? የምን ወረቀት ነው? አነበብሽው አይደል? እኮ በቃ ንብረት አትፈልግም። ልጇ ነው የምትፈልገው። አልሰጣትም። ንብረቱንም ውሰዱት። ያው ልጅቷን ውሰጂ። ንብረቱን አልሰጣትም። ልጅሽንም ውሰጂ፣ ንብረቱንም ውሰጂ። ልጅቷን አልሰጣትም። ንብረት አይደል የፈለግሽው? አልፈልግም። ተውኩኝ። ይኸው ዛሬ ከንግግሯ ተነስቼ ተውኩት። አያ ቤት ምን ጉድ ነው? ታውቁ ልጅ ጋር እንደምትወካከሉ ንብረትና ልጅ ታወዳደሪያለሽ። ለምን አላወዳደር? እኔ አይቼም አላውቅም። እንዳትፈርሚ ነግሬሻለሁ። እንዳትፈርሚ ነው ያልኩሽ። እንዳትፈርሚ። እኔ አንቺ ስላልሽኝ አይደለም እናቴ። እኔ እዚህ ጋር የልጅ እናት ነኝ። አንቺ በእኔ ትደራደሪያለሽ። በቃ ሌላ ሰው ላሳደግ ቢል ለምን ለአያቶቼ ለሌላ ሰልቶሽ አያት ናት ትውሰድ። ምን ማለት ነው? ትውሰድ በቃ ለምንድን ነው የምትወስደው? በቃ አንተም አለህበት፣ እጅህ አለበት። ምኑ ላይ? እጅህ አለበት እዚህ ላይ። አዎ ምንም እንደማይመስልህ ይሄ በቃ ዋናው መፈረሟ ነው። ፈርመሻል? አንፈልግም። በእናትሽ አትድረቂና በምትቀበልሽ እቀበል። እኔ አሁን እንዴት አድርጋ እንደምትቀበለኝ ማየት ፈልጋለሁ። አናደኝ ነው። በቃ ካንቺ ጋር እንደምትቀበለኝ በቃ እንዴት አድርጋ እንደምትቀበለኝ ማየት ፈልጋለሁ። ቢበዛ አልኩሽ ማሳሰብ
ታሳስረኝ። ከዛስ ታሳስረኝ። ልጃችሁን እኔም እናንተም አታገኟትም። ኖ እሱንማ ማግኘት እናገኛለን። ሂድ አግኛ። ሂድ ሂድ አግኛ። እዚህ ነገር ውስጥ እንዲገባ አልፈልግም። ሂድ አስገባ። ህግ አስገባ። በምታገኛት አገኛት። አንቺ በግልፍተኝነት ነው አቁቢ። በቃ አገኛት አልኩ እኮ ፈቀድኩልህ። የፈለግሽውን ነገር ይሄን አድርጊ አመጣለሁ ብለሽ ቃል ገብተሻል አይደለ? ይሄው ይዘን መጣን አይደል እንዴ? የትና የት ፈልገን ነው ኮፒ በመቀበልሽ ግዴታ የግዴታሽን አፍንጫሽን ልጅ እቀበልሻለሁ ብላኛለች። በቃ ለሱ እኔ ደግሞ አሁን እሱን እፈልጋለሁ አላለችም። ነገሩ አላለችም። የት ነበርሽ? ያላየሽውን አትመስክሪ። ያላየሽውን አትመስክሪ። እየሰማው ነው። በቃ አላለችም። በቃ ተከራከረ ማለት ነው። እኔ መጀመሪያ ለምን በቃ አጥፍቻለሁ። በቃ ግን በቃ እስኪ ነገሩን ትተሽ እንደዚህ አድርጊ አልኳት። ከዛ ንግግሩ አንተን ሲለኝ በቃ አፍንጫሽን ይዤ እቀበልሻለሁ አልኳት እኮ። አሁን ይኸው በህፃን ልጅ ግብ አያዋጣም። እሷ ናት አባኔ። እሺ ልጅ የተወሰደብኝ ልጅ እኮ ነኝ። እኔ እኮ ነኝ ልጅ የተወሰደብኝ። አላዛር ልጅ የተወሰደብኝ ልጄን ያጣሁት እኔ ነኝ። ምንስ ብናገር ምንስ ብል እኔ ፈረድብኛል። አላዛር ተቃጠልኩ እኮ ጡቴ እያበጠ እዚህ ጋር እንትን ይላል። አሁን ለተናገርሽ ይቅርታ ጠይቂ። ይቅርታ ጠየኩሽ እኮ ተንበርክኬ። ደግነሽ ይገባኛል። እኔ አላለቀስኩም። እግርሽ ስር እግርሽ ስር ወድቄያለሁ። ችግር የለም ወድቄያለሁ። ይኸው ይቅርታ አይደለም። ይሄ ትክክለኛ ይቅርታ አይደለም። ከልብሽ ተነስተሽ እንደገና በስነ ስርዓት እናቴ ብለሽ የእናትነት ክብር ሰጥተሽ ይቅርታ ጠይቂ። የእናትነት ክብር እሺ። እናትኛ አይደል? ሳሚያት በስነ ስርዓት የእናትነት ክብር ይገባኛል። እሱ በእናትሽ አንዴ ዝም በይ በቃ። ሳሚያት እቺን እናትሽን ዝም አሰኛት። እውነቴን ነው የምነግርሽ። እኔ እሄዳለሁ። የእውነት እሄዳለሁ። ዛሬ ልጅሽን ማየት ፍላጎት ካለሽ እናትሽን አፏን አስይዣት። እሱ በቃ ዝም በይ። እኔ ይቅርታ ጠይቃታለሁ። ችግር የለም። እኔ እኮ ሳሚያት ነው እኮ ያልኩሽ። ትስመኛለች። ምን ድሮስ በደንብ አንገቴ ስር ገብታ ስትስመኝ አልኖረችም እንዴ? ዛሬ ምን ብርቅ ነው እንዴ? ብርቅ አይደለም። ሳሚያት በጉልበት እኔ አሁን በራሴ በጉልበቴ ይቅርታ ማስጠየቅና ያው ይቅርታ ማሚ በቃ በድዬሻለሁ። በጣም እኔ ብዙ አጥፍቻለሁ። በማወቅም ባለማወቅም የበደልኩሽን ይቅር። እሺ በማወቅም ባለማወቅም የበደልኩሽን ይቅርታ። በቃ ይቅርታ አድርጊልኝ ነው። አቤት ብዬሻለሁ። አምጣው። እሺ ልጄስ በምንድን ነው ማረጋገጫችን? ከሰጠንሽ በኋላ ካላመንከኝ የራስ ጉዳይ ነው። እኔን የምታምነኝ ከሆነ ወረቀቱን ትሰጠኛለህ፣ ሄዳለሁ፣ በስነ ስርዓቱ ይዣት እመጣለሁ። የማታምነኝ ከሆነ እኔ ልሂድበት፣ ልቀቀኝ። የማትለቀኝ ከሆነ ከባድ ነው። ይሄ ነው ለምንድን ነው ግን የሚያዋጣ? ካላዛር ማመንና ማመን ብቻ ነው። እሺ ለምንድን ነው እንደዚህ ያደረግሽው? አንተ እኔን አታምነኝም? ያለማመን ስለሚገባኝ ነው ያደረኩት። ስለሚገባኝ አንተ አይተሃል። እነሱ የሚያደርጉኝን ነገር አይተሃል። እንኳን አይደለም ይሄንን እኔ ህፃኗን እንኳን ይዣት የወጣው ቀን ቁጭ ብላ ኢንትሮ የገባች ቀን አስታውሳል። እናትህን ሸኛት። የእሷን እናት ጉያ ውስጥ ትይዛለች፣ ያንተን እናት ታባረራለች እኮ። አንቺ እዚህ ወረቀት ይሄ ወረቀት እኮ እኔ እኮ ስፈልገው ስንፋታ እኮ ነው ይሄ ነገር እኮ ያስፈልጋል። ምን አገባ? ለእኔ ተጠቀመኝ። እሷን ከንብረት ውጭ ማድረግ ምን ይጠቅምሻል? ይጠቅመኛል። አብረን ያለ ነው እኮ። ኑር አትኑር አላልኩህም። እኔ ወጥቶኛል። አላዛር እኔ ከልጄ ምንም ነገር አይበልጥብኝም። አትኑር ብያለሁ። ልጄን ብቻ አላልኩም። ችግር የለውም። አንተ ራስህ አይምሮክ ተደፍኖ አይን ስለታወረ ማለት ይሄ አሁን ወልደሃል። አላዛር የወላጅነት ሚና ምን እንደሆነ ገና ይገባሃል። አሁን አይነት አብሯል። እኔ የተደረኩት ነገር አልታየም። እሷ ለእናቷ እንዴት ጠበቃ ሆና እንደምትናገር አይተሃል አይደል? እኔ ጠበቃ አልሆንኳት። እናቴን አትናገራት ስትልክ አይተሃል አይደል? አላዛር እኔን ግን ስትገላምጠኝና እንደፈለገኝ ስታረገኝ ያኔ ከፍ ዝቅ ስታረገኝ ልናገርበት። አሁን የኔ ነው መድረኩ፣ የኔ ነው እናገራለሁ። እንደፈለገኝ ስታረገኝ ተይ እናቴን አትናገሪያት ብለሃት አታውቅም። እንደ ውሻ ሻንጣዬን እየወረወርክ ነበር አይደል እንዴ? ውጪልኝ ብለህ ስታባረረኝ ነበር አይደል እንዴ? አልነበረም? አላዛር እሷን አንድ ትናንትና የመጣች ሴት አስበልጠ የ9 ወር ቤትህን ግን በሻንጣ ስተወረውራት አልነበረም? እኔ ስለዚህ